ይህ የአርሰናል ደጋፊዎች ማድሪድን ጥለው ባለፉ ወቅት ያስተጋባው ገደብ የሌለው ደስታ ዛሬ ይደገም ይሆን ብለን እንጠይቃለን። የትናንት ምሽቱን ቅዠት የመሰለ የእግር ኳስ ተአምር የተመለከተ የዛሬውን የአርሰናልና የፓሪሳውያን ፍልሚያ በጉጉት ቢጠብቅ አያስደንቅም። ዛሬ በደማቋ በቆነጃጅት ባሸበረቀችው በውቧ የፈረንሳይ እንቁ ፓሪስ ከተማ አርሰናል እንደ ባርሴሎና፣ ሳካ እንደ ያማል፣ ኦዲጋርድ እንደ ፔድሪ ያላቸውን በሙሉ እንደሚሰጡ ይጠበቃል። በእርግጥስ ፒኤስጂ እንደ ኢንተር ጨዋታው በራሱ እንደ ምሽቱ ጨዋታ ክላሲክ ይሆናል ወይ የሚለው የበርካቶች መነጋገሪያ ነው። አንድ ነገር ግን በእርግጠኝነት መናገር ይቻላል። ከላማሲያ የተገኘው ላሚን ያማል በዚህ ወቅት የትኛውም የምድር ገጽ ላይ የማይገኝ ምትክ የሌለው የእግር ኳስ ምትሃት መሆኑን አሳይቶናል። ትናንት ምሽት ጉድ ተመልክተናል። ከባርሴሎና እስከ ሚላን እግር ኳስ 13 ጎሎችን አስመልክታናለች። በአሰልጣኝ ሲሞኔ ኢንዛጊ ቁንጥንጥ መንፈስ የተመራው የኢንተር ሚላን ከዋክብቶች ተጋድሎ የላማሲያ ድንቆችን በፍጻሜው ሙኒክን አሻግረው እንዳያዩ አድርጓቸዋል። የኢንተርና ባርሳ ለድል እየተደረገ 120 ደቂቃዎች ያላባራው ፍልሚያ የካልቺዮ ኢታሊያ ጀግኖችን ወደ ሙኒክ ትኬት አስቆርጧቸዋል። ዛሬ ከፓሪስ ደማቅ ምሽት በኋላ ሁለተኛው ሙሽራ የሚለይ ይሆናል። ኢንተር ሚላን መቼም ከማይዘነጋው የግማሽ ፍጻሜ ጨዋታ በኋላ ወደ ሙኒክ አቅንቷል። ጨርቅ የሚያስጥል የሚሉት አይነት ድል ነበር ያስመዘገበው። ምስጋና ለአሰልጣኝ ኢንዛጊ ይግባና ከባርሴሎና ተጫዋቾች የላቀ የኳስ ችሎታና ከላሚን ያማል የተፈጥሯዊ ምትሃት ፊት በጸና የተደራጀ ተለዋዋጭ ታክቲክ ድል አድርገው መውጣት እንዲያስችላቸው ሆኗል። አሁን ጥያቄው አርቴታ እንደ ኢንዛጊ፣ አርሰናል እንደ ኢንተር በተደራጀና ተለዋዋጭ ታክቲክ የኤንሪኬ ልጆችን አንገት ማስደፋት ይችላሉ ወይ የሚለው ሆኗል። አርሰናል እንደ ኢንተር በድንቅ አቋሙ አስደምሞን ዋንጫ ሲያይሽኮረመማል ለሚሉ ተቺዎቹ ራሱን አሳይቶና የሚጠረጥሩትን አሳምኖ ከፍጻሜው በፊት ለቻምፒየንስ ሊጉ ክብር እንደሚመጥን ዋስትና ሰጥቶ ወደ አውሮፓ ቻምፒየንስ ሊግ ፍጻሜ ያቀና ይሆን ወይ የሚለው በጉጉት ይጠበቃል። ባርሴሎና ለድል ሁሉን የሰጠ አሳዛኝ ተሸናፊ ሆኗል። ትናንት ምሽት ከፍጻሜው በፊት ሌላ ፍጻሜ ተመልክተናል። አንደኛው ክለብ በድንቅ ሁኔታ ራሱን ለሙኒክ ፍጻሜ አብቅቷል። ዛሬ ፒኤስጂ ወይስ አርሰናል የሚለውን ለመመልከት ከመጨረሻው 90 ደቂቃ ፊት ቆመናል። የላማሲያው የእግር ኳስ ኮከብ ላሚን ያማል ከባርሴሎና ውጪ በየትኛውም የዓለም ክፍል የማይገኝ ምትሃተኛ መሆኑን ተመልክተናል። ትናንት ከሳንሲሮ አጥር ፊት ተጋፍቶ ምን መስራት እንደሚችል አሳይቶናል። ምስጋና ለግብዘቡ ያን ሶመር ይሁንና እድለኛ አልነበረም ለማለትም ያስደፍራል። ታዲያ ዛሬስ የያን ሶመርና የላሚን ያማልን ዳንስ የሚያሳየን ሌላ ጥበበኛ እናገኝ ሆኖ የሚለው የበርካቶች ጥያቄ ነው። በስፔን በ6 ጎል የታጀበ ትሪለር ያሳየን የመጀመሪያው የጨዋታ ዳንኪራ ትናንት ደግሞ በሰሜን ጣሊያን ዋነኛውን የሲኒማ ክፍል በ7 ግቦች አስኮምኩሞናል። ዛሬስ ምን ታምር በፓሪስ እንጠብቅ ይሆን የሚለው የበርካቶች ነው። ዛሬ 4 ሰዓት ፓሪዚያኖ መድፉን ያስተናግዳሉ። ኖ ፓርቲ የተባለለት ጋናዊው መድፈኛ ከመጀመሪያው ጨዋታ ቅጣቱ ተመልሶ ቡድኑን ሊያደራጅ ከፒኤስጂ አማካዮች ፊት በጽናት ይቆማል። ለአርሰናል መሃል ሜዳ ሚዛን የፓርቲ መመለስ ትልቅ ዜና ያለው ይመስላል። ዴክላን ራይስ 6 ቁጥርም 8 ቁጥርም ሆኖ ከመባከን ነፃ የወጣ መስሏል። ፓርቲ ካለ የፓርቲ ዳንኪራው ይኖራል የሚሉት የአርሰናል ደጋፊዎች ቃልም በተግባር የሚፈተን ይሆናል። ፓሪዚያኖ እንደጀመሩት ይቀጥላሉ ወይ የሚለውም ሌላ ጥያቄ ነው። ጥያቄው ከፈረንሳይ ቅንጡ ውብ ዋና ከተማ ፓሪስ ምሽት መልስ የሚያገኝ ይሆናል። የፓሪሱ ክለብ ጥራት ያላቸው ተጫዋቾችን መያዙ ለአርሰናልም ለአርቴታም ፈተና መሆኑ አይቀርም። በለንደኑ ፍልሚያ ላይ የቪቻ ክቫራቴሊያና የቲምበር ፍልሚያ የሚዘነጋ አልነበረም። ዩሪያን ቲምበር ወጥ በሆነ አጨዋወቱ በማጥቃትና በመከላከል መስመር ላይ ባለው አቋም በቡድኑ ውስጥ ዘንድሮ ኮከብ ተጫዋች ከሆኑት አንዱ ነው። ሆኖም የድንቅ ተጫዋች ከክቫራቴሊያ ጋር በነበረው ፍልሚያ ተበልጦ ታይቷል። አንድ አጥቂ የአርሰናሉን ተከላካይ በዚህ ደረጃ ሲያስቸግር ያመሸው ከረጅም ጊዜ በኋላ ነበር። ዛሬም አርሰናል ጥራት ባላቸው የፒኤስጂ ተጫዋቾች ፈተና ውስጥ ሊገባ እንደሚችል ይጠበቃል። ፓሪሳውያን አርሰናል በፈለገው መንገድ ኳሱን መስርቶ እንዳይጫወት የሚያደርጉት ከሆነ ለአርሰናል አደገኛ መሆኑ አይቀርም።
ያም ሆነ ይህ ዛሬ 4 ሰዓት ላይ የትናንት ምሽቱን ቅዠት የመሰለ የእግር ኳስ ተአምር ዳግም እንመለከት ይሆን የሚለውን ጥያቄ ይዘን ሁለተኛውን የዋንጫ ተፋላሚ ለመለየት ፓሪስ ላይ የምንታደም ይሆናል። እንግዲህ ውድ የቻናላችን ተከታታዮች ከቻናላችን ጋር ስለምትሆኑ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ መረጃ ዳግም እስከምንገናኝ ሰላም። Argentina!